ተመልከቱ ይሄን ጉድ እናንተ። አሁን እንደዚህ ይደረጋል? የፈለገ ያክል ሰው ቢበድላችሁ እንደዚህ ይደረጋል? እንደዚህ ይደረጋል ወይ? 4700 የሳውዲ አረቢያ ሪያል ከጥቅም ውጭ ሆኗል። ለማንኛውም መዳም ቤት ውስጥ የምትሰሩቶቼ ሰው አተመኑ ማለት ነው። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙሸቃሊት ነኝ። ዛሬ መጥቻለሁ ማለት ነው። እንደው እስኪ ለአንዳንድ እህቶች ለጥንቃቄ ከጠቀማችሁ ሰው በዚህ ልክ እንደከፋ ላስታውሳችሁ ብዬ ነው። እሱ ምንድነው መሰላችሁ? አንዳንድ ቅናተኞች ማለት ነው። እናንተ ካሰሪዎቻችሁ ጋር ጥሩ ግንኙነት ሲኖራችሁ አይወዱም። እናንተ ጀግና ሰራተኞች ከሆናችሁ ከአረቦቻችሁ ጋር ተስማምታችሁ የማትኖሩበት ምንም አይነት ምክንያት የለምና በዚያ ምክንያት እንግዲህ የመጣጦስ የሳውዲ አረቢያ 4700 ድርሃሟ ዱቄት ሆኗል። የሚያሳዝነው ነገር የሚከፈላት ደሞዝ ራሱ 1200 ብር ብቻ ነች። 1200 ሪያል ማለት ነው። እና ምን እንደተፈጠረ ዝርዝር አድርጌ ልንገራችሁ። ልጅቷ ካሁን በፊት አረብ ሀገር ሰርታለች እና ከ7 ወር በፊት ነው ወደ ሳውዲ አረቢያ ሄደችው ማለት ነው። እና እንግዲህ ስትሄድ ሰራተኛ ያለበት ቤት ነው የደረሳት። ሰራተኛቱ ደግሞ የሀገሯ ልጅ ነች። ያው በቋንቋና በብሔር ይለያያሉ። ሃይማኖታቸው አንድ አይነት ነው ሁለታቸው ማለት ነው። እና የሀገሬ ልጆች ከዛ በፊት ስትሰራ የነበረ አብራት ኢንዶኔዥያ ሰራተኛ ነበረች። ኢንዶኔዥያ ስትሳፈር ነው እንግዲህ ሌላ ኢትዮጵያዊ ይዘው የመጡ። ያችኛዋ ደግሞ ከዚያ ቤት 2 አመት ከአንድ ወር ምናምን ነበር እሷ በዚያን ስትሄድ ማለት ነው። ብቻ ያችኛዋ ትቀድማታለች። እና ያቺ ኢንዶኔዥያ ስትሳፈር የምግብ ቦታ ለዛች ተሰጥቷት ነበር። ያቺ ምግብ እየሰራች ነበረ። ከኋላ ያመጣችው ሰራተኛ ደግሞ ለጽዳት ነበር ማለት ነው። እና ግን ለጽዳት የመጣችው ሰራተኛ በጣም ጎበዝ ነች፣ ፈጣን ነች። ካሁን በፊትም አረብ ሀገር ሰርታለች፣ ልምዱ አላት ማለት ነው። በነገራችን ላይ እኛ ሀበሾች ለስራው ጎበዝ ነን ምናምን እንላለን። ወላሂ ሁላችንም አንድ አይደለንም ማለት ነው። ሳህን አስተጣጠብ እንኳን የቡርሽ እየያዛችሁ እንኳን ሲጠርጉ ብዙ የማያምሩ ሰዎች አሉ በነገራችን ላይ ማለት ነው። እና ውድ ቤተሰቦቼ ያቺ መዳም ነባሯን ሰራተኛም ታውቃታለች፣ አዲሷን ሰራተኛም ታውቃታለች። እና አዲሷ ሰራተኛ ስታት በጣም ጎበዝ ነች፣ በጣም ፈጣን ናት። ንጽህናዋ፣ ስራዋ በጣም ተመቻት ማለት ነው ለመዳሟ። ከዛ ወይዘሮ መዳም ምን አደረገች መሰላችሁ? ጽዳት የነበረችውን ሰራተኛ የምግብ የነበረችውን ወደ ጽዳት ቀያየረቻቸው ማለት ነው። ከኋላ የመጣችሁ ለጽዳት ነበረ፣ ግን ከፊት የመጣችሁ ጽዳት እንድትሰራ አደረገቻት። ከኋላ የመጣችሁ ደግሞ ምግብ እንድታበስል ተደረገ ማለት ነው። እና መዳም ያላት ቀረቤታ የሆነ ነገር ማዘዝም ማድረግም ስትፈልግ የምታዝማንን ነው አዲስ የመጣችውን ልጅ ማለት ነው። ገብቷችኋላ? እንዲሁም ደግሞ ሱፐር ማርኬት ዳ የቤት አስቤዛ የምትገዛ ይችኛዋ ነች። ከሹፌር ጋርም ትሄዳለች፣ ከመዳሟ ጋርም ትሄዳለች። አዲስ የመጣችሁ ማለት ነው። እንግዲህ በዚህ የተነሳ ወይዘሮ ሸቃሊት ከፊት የመጣችሁ ትቃጠላለች። በቃ በቅናት አረረች ማለት ነው። ስትፈልግ ወደ ሀገር መሄድ አለብኝ ትላለች፣ ስትፈልግ መጥፋት አለብኝ ትላለች። ሁሉንም ነገር እንግዲህ ማድረግ ማሳካት አልቻለችም። ምክንያቱም የራሷ ችግር ቀዳዳዋ ስላልሞላላት ግዴታ እየተቃጠለችም ቢሆን መስራት አለባት። የሚያቃጥላት ቅናት ነው እንጂ ሀገሬ ልጆች የምግብ ስለሆነች ማለት ምግብ ነበረች። ወደ ጽዳት ስትቀየር ደሞዟ አልቀነሰባትም። ከፊትም እሷም ሌላ አረብ ሀገር ሰርታለች። እሷ ደሞዟ 1400 ነው፣ ይችኛዋ ደግሞ ደሞዟ 1200 ነው። ምክንያቱም ይችኛዋ ለዚህ ቤት ገና አዲስ ስለሆነች ማለት ነው። እና እሷ ምግቡ መስራት በነገራችን ላይ ትልቅ ሸክም ነበር የወረደላት። ምግብ መስራት ቀላል ነገር አይደለም ወላሂ። እሷ ግን ለምን ከኔ እሷ በለጠች፣ ለምን ከኔ የተሻለች ሆነች ትልና በንዴት ተቃጠለች እንጂ ደሞዟም ያነው ነው። ጽዳት ሆነሻልና ምግብ ስለነበርሽ ነው የጨመርኩሽ፣ አሁን መቀነስ አለብኝ ተብሎ አልተቀነሰባትም። በዚሁ ደሞዟ እየሰራች ነበር ማለት ነው። ግን በቃ ተቃጠለች፣ አልቻለችም። ከአሟ በላይ ሆነባትና ይችል ልጅ ነበር ማጥቃት የምትፈልገው። እንደውም ይችል ልጅ ስታወራኝ ምግብ ላይ የሆነ ነገር እንዳታደርግብኝ እፈራለሁ፣ ፈር ምናምን ስላለ ፈር አይጥ ምናምን ስላለ አንዳንዴ ፍሊት ምናምን ከቤት ስላለ እሱን ነገር እንዳታደርግብኝ፣ እኔ ምንም ነገር አላደረኳትም ነው የምትል። እሷም ደግሞ ምንም አላደረገቻትም ወላሂ። ለምን ግን ከሴት ዋጋ ተቀራረበች ነው በቃ ገባችሁ? እና ያንን ነገር የሆነ ነገር እንዳታደርግብኝ እያለች ተፈራ ነበረ። ግን ያንን ነገር አላደረገችባትም። አልሐምዱሊላህ እንኳን በህይወቷ አልመጣች። ምን ብታረግ ጥሩ መሰላችሁ? እቺኛዋ ገና እንደመጣች ነች። ብዙ ቃም የላትም፣ ብዙ ልብስ የላትም። ከሻንጣዋ ውስጥ በእንትን ማለት ነው በካልሲ ጠቅላ 4700 የሳውዲ አረቢያ ሪያል ከሻንጣ ውስጥ ነበር ማለት ነው። ገብቷቸዋል። ብሬኑ ደግሞ ወይም ልትሰርቅብኝ ትችላለች ትልም ነበር ማለት ነው። ምን ሰርቀውም በሆነ ቢያንስ እሷ ትጠቀም ነበረ። ከዛ ያንን 4700 ሪያል በካልሲ ጠቅላ ሻንጣ ውስጥ አስቀምጠዋለች። እና ወይዘሮ ሸቃሊት በንዴት ተነሳስታ ምን ብታደርግ ጥሩ ነው? ማጥባሃለች። ያትኛዋ ምግብ እያበሰለች ነው።
እሷም ፎቅ ስታጸዳ መታ ብላለች። ፎቅ ስታጸዳ ቆይታ መታ መጥባ ቁጭ ብላ ሻይ ስትጠጣ ቆየች። ከዛ በኋላ ሂዳ ክፍል ገብታለች ብላለች ማለት ነው። ያው መኝታ ክፍላቸው አንድ ነው፣ የነሱ ክፍል ታች ነው ማለት ነው። ከዛ ከክፍላቸው ከቆየች በኋላ ልጅቷ ተመልሳ መጣ ማጥባህ ቁጭ አለች ማለት ነው። ማጥባህ ቁጭ አለችና አሁንም ስልኳን ስትጎረጉር ከቆየች በኋላ ተመልሳ ወደ ሸቃሎች ክፍል ገባች። ያችኛዋ ልጅ ማለት ነው፣ ብሯ የተቃጠለባት ልጅ አሁን የተናለችው ማጥባህ ምግብ እያበሰለች ማለት ነው። ከዛ ቁጭ ብላ ከቆየች በኋላ ወደ ክፍል ገባችና ከዛ ጮኸች አለች ማለት ነው። አረ እሳት ተቀጣጠለ፣ አረ ምንድነው፣ አረ ምንድነው ብላ ላይ ራሷ ጮኸች አለች ማለት ነው። ያችኛይቱ ልጅ ያለችት ነው ማጥባህ እና ሲመጡ ያችም ደግሞ ተደናግጠው ወደ ክፍላቸው ሲገቡ ሌላ ምንም የተቀጣጠለ ሌላ ምንም የተደረገ ምንም የተፈጠረ ነገር የለም። ቃጠሎ የት ነው ያለ? ያገሬ ልጆች የተቃጠለው እቃ የማን ነው? አንዷ ሻንጣ ብቻ ማለት ነው። ገብቷቸዋል። ሻንጣዋ እስከሚቃጠል የዛች ልጅ ገንዘብ እስከሚወድም ነበር ስትጠብቅ የነበረው። ግን ሌላ ጉዳት ከደረሰ የሰዎች ቤት ከተቃጠለ በህግ እንደምትጠየቅ እንደማይፋቷት እንደማይለቋት ስላወቀች ሌላ ነገር እስከሚቃጠል ወይም ደግሞ እሳቱ እስከሚቀጣጠል አልጠበቀችም። ገባቸዋ። መጣች፣ የልጅቱን ሻንጣ በእሳት ለኮሰች። ከዛ በኋላ በእሳት ከለኮሰች በኋላ ሄደችና ደህና ሰው መስላ ማጥባ ተቀመጠቻለች ማለት ነው። ከዛም ሌላ አደጋ ሳይደርስ በቀድማ ያነ ሻንጣ ብቻ እስከሆነ ተቃጥሎ ይሆናል ብላ አስባ የሚሆን አላውቅም። እንዳለችውም ተቃጥሎ የደረሰችበት ማለት ነው። ሻንጣው እስከሚቃጠል ጠበቀች። ዙራ ወደ ክፍላቸው ከመጣች በኋላ ራሱ አረሳት ተቀጣጥሎ አረከይት መጥቶ ነው ምንድነው ብላ ቀወጠችዋለች ማለት ነው። ስትቀውጠው እኔም ከዚሁ ነበርኩኝ፣ ልጆቹም ደግሞ ነበሩ አለ እዚህ አካባቢ። ሁላችንም ስንገባ ሌላ የተቀጣጠለ ሌላ ምንም የተፈጠረ ነገር የለም። የኔ ሻንጣ ብቻ እየነደደ ተገኘ። ከዛም ውሃ ራሱ ቀርታ አስቀምጣ ነበር ብላለች ማለት ነው። ውሃ ራሱ ቀርታ አዘጋጅታ አስቀምጣ ነበርና ወዲያውኑ እኛ ድረስ ስንል ያንን የቀዳችውን ውሃ ቀርታ ያስቀመጠችውን ውሃ አምታለቀቀችበት ሻንጣው ላይ አለ ማለት ነው። እሷ ምክንያቱም የፈለገችው ምንድነው ከሷ ጋር ስትጣላች የሷ እቃ ብቻ እንዲቃጠል ነው። ብር እንዳላ ስላወቀች ብሯ እንዲቃጠል ነበር የፈለገችው ማለት ነው። እናም የሀገሬ ልጆች እንደዛ አድርጋ ከ1200 ደሞዝ ምድር ባለው ብሶ የዚች ምስኪን ብር እንደዚህ አድርጋ አቃጠለችባት። ልብስ ምናምን ተውት፣ የረባ ልብስ የላትም፣ አዲስም ስለሆነች ያው ዩኒፎርም ነው የምትለብሰው። ከኢትዮጵያ መጣቻቸው አንዳንድ ልብሶች እንጂ ብዙ ልብስ አልነበራትም። ግን በኋላ ተጣራ። ሲጣራ እኔ ምንም ማውቀው ነገር የለም ነው ያለች ማለት ነው። ወይ በእርግጥ ስታቃጥለው ሰው አላያትም፣ እሷም አላየችም፣ ሰዎችም አላዩም። ግን እሷ ነው የተባለችው። ለምን ብትሉ አንደኛ የሚቀጣጠል ነገር ሻንጣ ውስጥ የለም። ሁለተኛ ስልክ ፈንድቶን እንኳን እንዳይባል ስልክ የለም፣ ምንም ነገር የለም። ስለዚህ የእሷ ሻንጣ ብቻ ተለይቶ እንዴት ሊቃጠል ቻለ? ወይ የሆነ ተቀጣጣይ ነገር ሻንጣ ውስጥ አስቀምጣ ቢሆን ያ ነገር ፈንድቶ ነው ያናደገ የተፈጠረ ሊባል ይቻል ነበረ። ግን ምንም አይነት ነገር አልነበረም። የእሷ ሻንጣ ብቻ ተቃጠለ እና አሁንም ልጅቱም ስጠየቅም አላደረኩም አለኝ። አሰሪዎቿም ደግሞ በአይናቸው ያላዩት ነገር ስለሆነ ምንም ነገር አላደረጓትም። ለልጅቷ ግን አልሐምዱሊላህ ላይ ስጣቸው ብሯን ጨምረው 6000 ብር አድርገው አሰሪዎቿ ሰጧት ማለት ነው፣ ከፈሏት። ግን የሰው ልጅ ክፋት በዚህ ልክ ምንድነው ተራምዷል፣ አልፈዋል። እና 2-3 ሆናችሁ የምትሰሩቶቼ አላህ ይጠብቃችሁ። እንደው ብትችሉ ወላሂ ተስማምታችሁ ብትሰሩ ምን ይመስላችኋል? በቃ ያ ቤት ካልተመቻችሁ 2-3 ሆኖ መስራቱ ሰላም ካልሰጣችሁ خلاص ቤት ቀይራችሁ ስሩ፣ ቤት ቀይራችሁ ስሩ። ወላሂ ብትሰርቁት ይሻላችሁ ነበር ከምታቃጥሉት። ከሷም ከዚህችም ሳይሆን አሁን ይሄ ብር ይቀርና ይሄን ያክል የአንድ ሀገር ልጅ በዚህ ልክ ተጠማምዳችሁ የምትኖሩ ሰዎች በጣም ነው የምታሳፍሩት። እና ጥንቃቄ አድርጉ፣ አትጣሉ። እሺ አትጣሉ ማለት ነው። ከተጣላችሁ ደግሞ ጠንቅቁ ነው የሀገሬ ልጆች። ቢያንስ እንደዚህ ብርና ወርቅ ካላችሁ እሷ ከማታውቁ ቦታ አስቀምጦ። እሺ ለምሳሌ ዳክል ምንድን ባለው ምን ነበረ ነገሩኛ? አረ ምንድን ባለው ወላሂ እሱ ነገር አያስበላባችሁም። ደላ ዳክል ፌርሙስ አስቀምጡ ማለት ነው። እንደሱ ያሉ ነገሮችን ደብቃችሁ እነሱ ሳያችሁ ሁልጊዜ ከማትቀመጡባቸው ፌርሙሶች ውስጥ ደብቃችሁ አስቀምጧቸው ብራችሁንና ወርቃችሁን ማለት ነው። እንደዚህ ያለ ክፉ ሰው ጋር የምትሰሩቶች እና ተጠንቀቁ። ክፉዎችም ደግሞ አላህ ልቦና ይስጣችሁ። ተው፣ ነውር ነው። ኡፍ አይላቢው ብቸኝነት እንደው ለምን የፈለገ አክል ስራ አይበዛም? ለምን የፈለገ አክል ስራ ድፍት አያረገኝም? ወላሂ ያለው ሰላም እኮ ማለት ነው ካለብኝ ችግር ከስደት ኑሮ ከሰዎቹ ግልምጫ ሰው ምን ይለኝ ከማለት ከስራው ብዛት ደግሞ የእናንተ ግልምጫ የእናንተ ምን ይሉኝ የእናንተን ኮርፊያ አይቼ ምን ልችለው? ወላሂ እኔ እስከዛሬ ከሰው ጋር የምሰራ ቢሆን አንዷን ቅንጭላቷን ብዬ ዱባይ እስር ቤት ነበር የምበሰብሰው ማለት ነው። እና እናንተ ደግሞ ስራ በዛብኝ ሰራተኛ አምጭልን አትበሉ፣ ይቅርባችሁ።